አዎ ኧረ በእናትህ በፈጠረክ ውጣልኝ በእናትህ ውጣ በቃ እኔ አልፈልግም መጀመሪያ አገባብክ ሁሉ ምንም እኔ አልተመቸኝም ምን ልጆቼ ባለቤቴ ባየልኝ ኖሮ ምን አለበት በእግዚአብሔር እንደዚህ ብቻዬንም ልኖር አልኖር ምን አገባህ አንተ ያገባሃል ምን ፈልገህ ነው አንተ ስለ ቤቴ ምናምን የምትጠይቀው ብቻውን መኖር ሰው አይችልም ወይ እጮሃለሁ እኔ እጮሃለሁ ሂድ ውጣልኝ ይቅርታ አድርጊልኝና ሰው እንደዚህ አይባልም ግን የሰይጣን ፊት ነው ያለሽ ፊትሽ ለራሱ ማን ነው መተለ አንተ ለማልናገር ለማን ነው የምናገረው ለፈጣሪ ነው እንጂ ይሄው አንተን ደግሞ ጣልልኝ ይመጣልህ ታውቃለህ ሂድ ውጣልኝ በእናትህ ውጣ አልፈልግም እኔ በህግ አምላክ ይኸውልሽ ውጣልኝ ልቅሶ ስለሆንሽ ነው እኮ ያከበርኩሽ ሁሌ እንደሰደበችኝ ሁሌ እንዳጥላላችኝ ኧረ እኔ አላስገባም በቤቴማ እኔ ጭራሽ እንደዚህ ነገር አላስገባም ተነስተሻውን ትሄጃለሽ ወይስ እያጠናገርኩልሽ አልሄድም በቤቴ ቆማምጬ ነው ከዚህ ማወጣክ ውጣልኝ በእናትህ ውጣልኝ እኔ አልፈልግም ቆማምጬ ማለት ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር ተከስቻለሁ። አንድ ሰፈር ውስጥ ተገኝቻለሁ። ዛሬ እንግዲህ ለየት ባለ መንገድ አንድ እናት ናቸው ያስጠሩኝ። በምን ምክንያት እንደሆነ ያው ሂደን እዛ ምን ሰማው ነው የሚሆነው። ብቻ ግን እንደሰማሁት ከሆነ ከበድ ያለ ነገር ነው። በመተት ስራ ቤተሰቦቼ በሙሉ ተገለዋል፣ ቤተሰቦቼ በሙሉ አልቀውብኛል ብለው ነው እንግዲህ ያቺ እናት በሌላ ሰው ያስደወሉልኝ። ምንድነው ያቺ እናት የገጠማት ምንድነው የደረሰባት ሚለውን እዛው ስፍራው ሂደን ምናጣራ ነው የሚሆነው። እንግዲህ ውድ ተመልካቾቼ እናንተ ግን እንደተለመደው ይህን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱ። ሳብስክራይብ የምትለዋን በመጫንም የልዑል ሚዲያ ቤተሰብ እንድትሆኑ ጋብዛችኋለሁ። በተጨማሪም እኛም ማግኘት እኛም ማናገር የምትፈልጉ እህት ወንድሞች ካላችሁ ቀጥታ የገባችሁ በቴሌግራም ሊንካችን እኛም ማናገር ማወያየት ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ይህንን ጉዳይ ሂደን ቦታው ድረስ ሰፈሩ ድረስ ተገኝተን የምናጣራ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ፣ ተከተሉ። እንግዲህ ውድ ተመልካቾቼ ሰፈሩ ውስጥ ነው ያለሁት፣ እየሄድኩኝ ነው ያለሁት። ተከተሉኝ። ቤቱን ሰላም የኔ እናት የወይዘሮ ይመኙሻል ቤት ታውቂዋለሽ? ይሄ የወይዘሮ እሺ አመሰግናለሁ። እሺ የኔ እናት ና ይሄ ነው መሰለኝ የተባለው። እሺ እኛ ነን። ሰላም ነው ወይ? ደህና ነው? ሰላም ነው ወይ? ወይዘሮ ይመኙሻል እርሶ ነው? ሰላም ነው ወይ? እንዴት ነው? ሰላም ነው ወይ? እንዴት ነው? ሰላም ነው? እንዴት ነው? አለው እግዚአብሔር ይመስገን። እንኳን ደህና መጣህ ልጅ። ሰላም ነው ወይ? አለው እግዚአብሔር ይመስገን። ያው ተነግሮታል ብዬ ተስፋ አደርጋለሁ። አዎ ልክ ነህ። የት ቁጭ ብለን እናወራ? የቱ ጋር? እዚህም ከፈለክ እዛም ከፈለክ። እሺ እንኳን ደህና መጣህ። እንኳን ደህና ቆይ። እዚህ ነው እንግዲህ። እሺ ወንበሯን አስተካክልልኝ። እሺ እንግዲህ ውድ ተመልካቾቼ እናታችን ቤት ደርሰናል ማለት ነው። በደሉ የደረሰባቸው እናት ቤት ውስጥ ደርሰናል። እንግዲህ እስቲ የደረሰባቸውን ነገር ከእርሳቸው አንደበት አንድ በአንድ ምን ሰማ የምናዳምጥ ነው የሚሆነው። በድጋሚ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ይሁንላችሁ። እንዴት ነህ ልጄ? ደህና ነህ? ሰላም ነው አለ። ክብር ምስጋና ይግባው። ይኸው አትርፎኝ። አዎ ተርፌ እንግዲህ ይኸው እናንተ ካንተ ጋርም ለመገናኘት አበቃኝ። ሰው የለኝ፣ አዝማድ የለኝ፣ የሚያዳምጠኝ የለ ማኔን ካለ ፈጣሪ በስተቀር። ይኸው እድሜ ዘመኔን ያልሆንኩት ነገር የለ። ይኸውልህ ከዘራይ ከሆስፒታል አሁን በቅርብ ቀን ነው የወጣሁት። ጥቁሩንም ሳውን ነው ያለኩት። ይኸው ወልጄ እንዳልወለድኩ ይኸው ቤተሰብ ኖሮኝ እንደሌለ ሆኜ ይኸውልህ ቁጭ ብዬልሃለሁ። ይኸው የሚያዳምጠኝ የለ፣ ህግ የለ፣ ምን የለ። ለማልናገር ለማን ነው የምናገረው? ለፈጣሪ ነው እንጂ። ይኸው አንተን ደግሞ ጣልልኝ። ይኸው መጣህ አንተ እግዚአብሔር ሲፈቅድ። ይኸውልህ ስንት እነዛን የመሳሰሉ ቆንጆች ይኸው ቀብሬ ይኸው እንደዚህ የወላድ መሃን ሆኜ ቁጭ ብያለሁ።
የጎረቤት ጠላት አይስጥ። የጎረቤት ጠላት ተወኝ ከጄ በልታ ጠጥታ እኔን መስላ የነገሩ ኧረ ልነግርህ አልችልም። ምንድነው እኔ ምን አውቃለሁ። እሷ ሁሌ እንደዛተች ነው። ሁሌ ቆይ ዋጋሽን ነው የምሰጥሽ ትለኝ። ምንድነው ዋጋ? ምንድነው የምታረገው? የማይጣለው ነገር የለም ምንም። እኔ እሷ ናት ብዬ በህልሜ በሆኔም እንዴት ብዬ ላስብ? እንዴት ተብሎ ይታመናል? እንዴት አንተ ጎረቤት ትጠራ? ሁሌ እንደሰደበችኝ፣ ሁሌ እንዳጥላላችኝ። ቆይ ታገኛታለች ትለኛለች። ሲነጋ የማይጣለው ነገር የለም። ልጆቼ ሰላም የላቸው። ሰርተው እንዳልሰራ ቤቴ በቃ ተናወጠ። ማን ነው ልበል? ስንት ልጆች ነው ያጡት? ባለቤትዎንም እንዳጡ ሰምቻለሁ። 6 ነው ልጆቼ፣ 4 ሴት 2 ወንድ ነው። 4 ወንድና 2 ሴት ነው። 4 ሴት ነው 2 ወንድ። 4 ሴት ነው 2 ወንድ። እና ባለቤቴ ነው ያጣሁት ሁሉን። አይዞሽ እናቴ አይዞሽ፣ ተረጋጊና እስቲ የነገሩ ምን ለማውራትም አልችልም። በዋከተኝ አይዞት ይሄና ቁስሌን ነካብኝ። አይዞሽ እናቴ አይዞሽ። ቆይ አሁን እናወራለን። እሺ አሁን እናወራ። እሺ እስኪ ምን ቁስሌን እኮ ነው የነካው። ማለት የሚያጨቃጭቃችሁ ምንድነው? በቃ ኧረ እኔ ምንም አልደረስኩባትም። ባለቤትሽ ከሷ ጋር ግንኙነት ወይ የተለያየ ነው? እኔ ሁሉንም በአንድ አይን ነው የማየው። ከሱ ጋር እንትትበል ፍቅራቸው ልነግርህ አልችልም። እኔ በሌላ ነገር አንድ ቀን እኔ አስቤው አላውቅም። ግን እሷ የምታስበውን ራሷ ታውቃለች። እኔ ለኔ አንድ ነገር ሲያመጣ ለሷ ሰጥቶ ለልጆቹም ሲያደርግ ለነሱም ሰጥቶ አንድ ነገር ከኛ የሚያስቀረው ነገር የለም። ቤተኛ ናት። እንዴት ብለህ ትጠረጠራለህ? እስቲ ንገረኝ። እንዴት ነው? በኋላ ትስል ጭራሽ ነገሩ ወደ ሌላ ተቀየረና መግባባት የተጀመረው መቼ? በቃ አገኘኋቸው ሁለቱን። ሰው ይነግረኛል። እኔ ባይኔ ካላየሁኝ በስተቀር እኔ ምንም ነገር እንትናለሁ። ከዛ ምን ነው ከእጅ በልተሽ ጠጥተሽ እንዴት እንደዚህ አይነት ነገር ታውቂያለሽ? እንዴት እንደዚህ አይነት ነገር ታረጊያለሽ ብዬ ብላት፣ ምን ተነካብሽ? ማን? እኔ ያንቺ ትራፊ እኔ ሲያልፍም አይነካካኛል አለች። ውሸቷን። ሰውም እየመጣ ይነግረኛል። እኔም ባይኔ አየሁ። በይ እንግዲህ ምንም ችግር የለውም። እኔ ልጆቼ ደህና ይሆኑልኝ። እሱን እንደፈለግሽ አድርጊው። እሱም ሲገባ ይጨቃጨቃል፣ ሲወጣም ይጨቃጨቃል። ከአንቺ ጋር ማለት ነው። ከልጆቹ ጋር ይጨቃጨቃል። ምን ይላል? ሰላሜነት ሰጥ አደረገኝ። አሁን መጨረሻ ላይ መጀመሪያ ቀድሞ ያረፈው እሱ ነው አይደል? መጀመሪያ ከእሷና ከኔ ምረጥ። እኔ ወደ ቤተሰቦቼ ጋር ሄዳለሁ። ልጆቹን ደፍ ጥርጥር አድርግ ብዬ ስለው እንደዛማ ካልሽ ብሎ መደብደብ ጀመረ። ከዛ ልጆቹ ደግሞ እናታችንን አሉ። እናታችንን ለምትመጣለ አሁን እንዲህ ሲባል ነገሩ እየከረረ ሲመጣ እሷ ለካ አዋቂ ነው ምንድነው ጠንቋይ ነው የሚባለው ጋር ትሄዳለች። ለካ እዛ ስትሄድ ሲነጋ የሚጣለው ነገር ተኝተን የሚበተነው ነገር ልጆቹ ፍዝዝ ስራ ጥልት ጭራሽ አመመን። ጭራሽ እሱ ደግሞ ራሴ ተቃጠለ ይላል። ምን እያለ ነፍሱ አለፈች። እንዲሁ ተቃጠልኩ እንዳለ። ከዛ ጎረቤቱ አንቺ ለምንድን ነው ቤቱ ጸበል ማታስረጭው? ሴትዮ እኮ አታርፈም ሲል ኧረ እኔ አላውቅም። እኔ ምንም ማውቀው ነገር የለም። እኔ እንዴት አድርጌ ነው እንደዚህ ብዬ ስል እንዴት እኛ እኮ አይተናታል አሉ። የት ነው ያዩት? ጠንቋይ ቤት ሄዳለች አሉ። አሁን ከዛ እሷን ስጠይቃት ዋጋሽን እንዳልሰጥሽ አርፈሽ ብትቀመጭ ይሻልሻል። ነገር ነው የምትፈልጊኝ? ቆይ ዋጋሽን ሰጥሻለሁ አለች። እኔ ደግሞ ፈራሁኝ። ከዛ እንደገና ደግሞ ትልቁ ልጄ እንደዚሁ ሐኪም ቤት ሲሄድ ሐኪም ቤትም ሳይደርስ አረፈ።
ቤቱ ሰላም አጣ፣ ረዴት አጣ። ለማልናገር የት ልሂድ? ከዛ በኋላስ አሁን ኮሌጅ ካረፈ በኋላ እንዴት ነው? በቃ ልጆቹ በቃ እንደዚሁ በቃ ተቃጠልን እያሉ ነው። መድኃኒት ነው መሰለኝ ሁላቸውም። ይሄን ጊዜ በሚበሉትም አድርጋባቸው ይሆናል። የሚጣለውስ በጉስ ምን ብዬ ልንገርህ? ማለት የሚጣለው በጉ ምን? አዎ መተት እንደ መተት ነገር ጥቁር ውሻ እስከነ ነፍሱ ተቀብሯል ይሉኛል። እኔ ካላየሁ ኋላ ምንም እላለሁ። እንደዚህ ታረጋለች ይላሉ። እኔ አላምንም ስል ልጆቼንም አጣሁኝ። ይኸው እኔም እንደዚህ ላልሞትኩ ሆስፒታል ተኝቼ ታዛቢስ ማን ይሆን? ይኸውና ለራሴ ለነፍሴም ፈርቼ ይኸው ቁጭ ብያለሁ። አሁን እሷን ማን ለማን ልክሰስ? ይኸው አንተ እንደ ደህና ነገር እንደ መልአክ አንተ መጣህልኝ። ይሄንንስ ከዚህ እንዴት አድርጌ ላውጣው? አፍኜ የልጆቼን ብትል የባለቤቴን ብትል ይኸው ቤቴም ይሆናልና ይኸው በአቅራቢያ የሚያግዘው ሰው አለ? ማንም የለም። እኔም ያንድ ቀን ነኝ። አሁን እንደማያዩት እርሶም ህመም ላይ ነውና በዚህ ጉዳይ ነው እንደዚህ ሆኖ? አዎ ጤነኛ ሰርቻም አልጠግብ ድንጋይ ምፈነቅል ነበርኩኝ። ዛሬ ግን የፈሰሰ ውሃ አላቀረም። ጣሳ ከዛች ጋር አላነሳ። ለነፍስ ያለ ነው የሚደግፈኝ። ምግብ ታዲያ ማን እያቀረበልኝ? ያው ለነፍስ እንደ ድሮ በፊት ማቃቸው ወገኖቼ ታወኝ። ምን ብዬ ልንገርህ? ምንድነው የነገሩ መነሻ? አንደኛ ባለቤቷ ነው ብሎኛል። እንደሰማሁት ጥቆማ የሰጠችኝም ሰው በቤት ደንበር ይጣላሉ ብዙ ነገር ብላኛለች። እና እስቲ ስለሱ ሲንገሩኝ እስቲ። ደንበር የሱ ነው። እሱ ጧት ማታ ለፍቶ ያገኘው ነው። ከሱ ጋር ከተገናኘች ጀምሮ ነው እንደዚህ ማለት የጀመረችው። እኔ ከሁሉንም ነገር ትቼላት እባክሽ ልጆቼንም ተይ፣ እሱንም ነገርኩት። የምትፈልገውን ነገር ስጣት፣ እኛ በሰላም እንኖር። አይ የምትል ከሆነ ወይ ህግ እንዳደረገ ያድርገን ብዬ ስለ ተይ ለነፍስሽ ጥሩ አይደለም፣ አንቺ ለልጆችሽ ኑሪላቸው ብለው ሲሉኝ ነው እኔም ዝም ያልኩት እንጂ እኔ ህግ ቦታ መሄድ አላቃተኝም። ግን መጀመሪያ ተቀደምን። አዎ ፍትህ አላጣም፣ አንድ መላ አላጣም ነበር። በልጆቼም ደነገጥኩኝ። ቤቱ ባዶ ሆነ። ያ እንደዛ የሚበላበት የሚጠጣበት ቤት ዛሬ ገብተህ ብታየው ወና ነው። የትኞቹን አንስቼ የትኞቹን ልጣልልህ? የትኛውን እንትን ብዬ የትኛውን የሚያሳዝን ህይወት ነው ያለኝ። በጣም ያሳዝናል። እና አንተ ስለመጣ ደስ ብሎኛል። እስቲ ያልደረሰበት በእኔ የደረሰው በማንም አይድረስ። አሜን አሜን። ከበድ ያለ ለየት ያለ ነገር ነው በእርግጥ። እኔ ግን አሁን እሷን እፈልጋታለሁ። እሷ ህግ ጋር ትቅረብልኝ። እንዴት እንደሚያረጋት ምንድነው በህግ የተባሉት? ከዚህ በፊት ምንድነው እንደዚህ አይነት ነገር? ምስክር አምጪ። እንዴት ነው ሲጣል ምስክር እየታየ ነው እንደሚጣለው? ሲበተን እንትን እየተባለ በምንበላው ላይ በምንጠጣው ላይ እየተደረገ የሚጣለው ነገር ምንድነው? በፌስታል ነው የሚጣለው? በወረቀት ነው የሚጣለው? በምን አይደለም። ተቋጥሮም ይጣላል፣ ተገንዞም ይጣላል፣ ዶሮም ታስሮ ይጣላል። በራፋችሁ ላይ አይጥም ተገንዛ ትጣላለች። እባብ እንዲህ ተጠቅልሎ ታስሮ እንደዚህ ታስሮ ይጣላል። ምንም አይጣል ነገር አለ? እኔ ለፈጣሪ ነው መልሴም እሱ ጋር ነው ያለው። አሁን እግዚአብሔር የተመሰገነ አንተን የጣለልኝን እግዚአብሔር ክብር ምስጋና ይግባው እና መፍትሄ እንደው አንተ ጋር ካለ ብዬ ነው። የኔን ፕሮግራም የሚከታተሉ ሰዎች እንዳስደወሉልኝ ሰምቻለሁ። እነዛ ነው ይኸውልህ፣ አሁን እችኛውን ብታያት የምታሳዝን ናት። ይሄኛውን ብታየው የሚያሳዝን ነው። ይሄኛውን የሚያሳዝን ነው። ልጆቼ ብታያቸው ሲያማምሩ የረገፉ ፎቶ አለ ታዲያ ይገብቻለሁ። አሁን እነዚህ ዶሮዎች የእርሶ ናቸው? አዎ የሆነ ልጅ ይኸው እየቀለባቸው እስቲ ለቁርሶት እንኳን ቢሆን ብሎ ይኸውልህ እያረባ እንቁላል እየጣለ
ግማሹንም ቡና ይጠጡበታል ብሎ እንትን ይለኛል። 5 ዶሮች ናቸው ያሳዝናል በጣም እና ይኸውልህ ህይወቴ እንደዚህ ነው። አሁን እኔ የእሷን ነገር ነው እኔ አሁን ህገንም እንትን ምለው እሷ እንደዚህ የምትውረገረግ አላየሃትም? እንዴት እንደምትውረገረግ አላየሃትም? እንዴት እንደምትውረገረግ አሁንም ደግሞ እኮ አልበቃትም። ልጆች ቤቴን ባዶ ሆኖ ምንድን ታደርጋለች አሁን? አሽሙሯ ምንድን ነው የምትለው? ዋጋሽን ሰጥሻለሁ። አሁንም ድረስ እንደዚህ በከዘራ አትይጅ። ውሃ ቀርቶ የሚሰጥሽ ታጫለሽ። አሁን እንግዲህ አጣው እንግዲህ ከዚህ የበለጠ አሁንም ደግሞ እሱ ስለፈቀደልኝ ነው እችን ከዘራ ይዤ ቀና ያልኩት። በሱ ስራ ማን ይገባል? አሁን እሷን እኮ መከራከር ስለማልችል አሁን አቅም የለኝ። ቆሜ መከራከር አልችል። አንተዬ በምን አማርኛ እንደምናገረው ማንስ እንደሚረዳኝ እኔ ምን አውቃለሁ? ይኸውልህ ከጎረቤት በልቼ እንዳልበላው ጠጥቼ እንዳልጠጣው አንተ ቀና ይጉደልብህ፣ ቀና ይዘንብልብህ። በጣም ይኸውልህ እንደዚህ ሆኜ ቀረሁ። አሁን እኔ አንተን የምጠይቀው እሷን የሚጠይቅ አካል ካለ ትጠይቅልኝ። እንዴት ነው አሁን? ከዚህ በፊት በሰው በጎረቤት አልሞከርኩም። እፈራታለሁኝ። አጠገቧን መድረስ አልችልም። ኦኬ እርስዎንም እኔንም እንዳይጨርሱኝ። አዎ እቺ ትንፋሼንም ደግሞ ትንሽ የእነሱን ቁርባን እንኳን ላውጣላቸው እጃቸውን ዘርግተው የሚቀሩ። ይኸውልህ እሳትን ፋሉት በሆዴ አርግዤ ያው እንዴት ስታይ ሰው መስላለሁ፣ ግን እሳት ነው የተሸከምኩት። አይዞት ያው ያጋጥማል እንደዚህ አይነት ነገር በህይወት። ግን ይሄኛው ትንሽ በዛብኝ። እንግዲህ 6 ልጅና 1 ባለቤት 7 ሰው ከአንድ ቤት ማጣት ማለት በጣም ከባድ ነገር ነው። ያሳለፉት ነገር እውነት ለመናገር እና አሁን የቅርብ ቤተሰብ እርስዎ የለዎትም ወይ? እሷን የሚጠይቅ የቅርብ ቤተሰብ የለም። በደህና ጊዜ ያላስቀመጥከው ኬት ይመጣል? ይሄንንም አንተን ለጠሩልኝ አመሰግናለሁ። ትንሽ ይሄ እውነት ለመናገር ትንሽ ለህሊና የሚከብድ ነገር ነው እናት። ምክንያቱም ምን ሰማው አይነት ነገር ሊኖር ይችላል። በእኛም ላይ ያልደረሰ ነገር የለም። እውነት ለመናገር እዚህ ጋር አሬ በዛ የደረሰ ልጅ እንትን ማለት አስብ እስቲ። ምንድን የሚሰሩ ስራ ላይም የደረሱ ልጆች ነበሩ። አዎ የሚረዳኝ ነበር። ትልቁ ምንድን ነበር የሚሰራው? የሚሰራው ምንድን ነበር? የግል ድርጅት ነው እና እዛ እየሰራ እናንተ ያግዝ ነበር። አዎ አባቱን ይጦራል፣ እኔንም ይጦራል፣ ወንድሞቹ ነው። ሁሉም በየፊናው ደፋ ቀና ይላል። እንግዲህ መበርታት። አይ ምን መበርታት አለ? ይሳዝናል። እስቲ ተወኝ በእናትህ። እኔም ነገ ጠዋት ያው ተጓዥ ነኝ፣ ግን እችን ትተን ለመሄድ እንደዚህ እንጫረሳለን፣ እንዲህ እንባላለን። ነገ ይምጣ ዛሬ ይምጣ አናውቅም። ዛሬ ይምጣ ነገር ይምጣ አናውቅም። እርስዎ መበርታት ነው ያለበት፣ መጠንከር ነው ያለበት። ከዚህ በኋላ የሚያስፈልግ ድጋፍ አረጋውያንን መደገፍ ነው እንጂ እንደገና ራሳቸውን እያሉ ባይቷር ማድረግ፣ ያለ ቀባሪ ማሳጣት። እኔ እንጃ ለየትኛው ጊዜ እንደሆነ እንደዚህ የምንሆነው ነው ያላቀ። በጣም አሁን እርስዎ መጠንከር ነው ያለበት። የሆነ ሆኗል። እንደማይቋቋሙ ታውቃለሁ። ስለዚህ ከዚህ በኋላ ያለውን ነገር እስቲ እዛም ሄጄ ማስረጃዎችን በደንብ መጠየቅ፣ ሰፈሩ ሰዎችን ማጠያየቅ ነው የሚሆነው። እሺ ኧረ እንደው ትጸድቃለህ። እንደው ምን ላድርግህ? ምንድነው የምመልስልህ? ምንድነው? አቤት ምነው ባለቤቴ ባየኸው? አይ ዛሬ ገነት ተከፍታ ምነው ባየሃት? ይኸው መልስ ተመለሰልኝ። እግዚአብሔር ይስጣችሁ፣ ዘራችሁ ይባረክ፣ እድሜ ይስጣችሁ። አንተም እጥፍ ድርቡን እንጀራውን ይስጥ። ይኸው ፍትህ አገኘሁ።
እድሜ ለመድኃኔዓለም እናጣራስ አረ በቃ ከዚህ የበለጠ እንዴ ከዚህ የበለጠ ምን አለ? ምን ነው ልጆቼ ባዩት ኖሮ ምን ነው ልጆቼ ባዩት ባለቤቴ ባየልኝ ኖሮ ምን አለ? በእግዚአብሔር እንደዚህ ምን ነው ባያችሁ ኖሮ ዛሬ እና ፀሐይ ወጣልኝ እኮ ይኸው መልስ የተመለሰልኝ። እናቴ ረጋ ይበል። እሺ እሺ እድሜ ይስጥህ። እሺ እግዚአብሔር ይስጥህ። እሺ እግዚአብሔር ይስጥህ። እሺ እግዚአብሔር ይስጥህ። ረጋ ይበሉ። እሺ 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 ረጋ ይበሉ። እሺ አይዞህ። እሺ በምችለው ሁሉ ላግዞት። እሺ እሺ እድሜ ይስጥልኝ። እድሜ ይስጥልኝ። እሺ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እሺ ቤቱ የት አካባቢ ነው? ማን ነው የምትባል? ኧረ እዚህ ወደ ታች ናት ያለችው። የሺ ነው የምትባል። የሺ ሳትሆን ትቅር። ሺ ሳትሆን ትቅር። እንደው ገና ትቅር። እድሜ ይስጥህ። እድሜ ይስጥህ ልጄ። እድሜ ይስጥህ። ኧረ ቁጭ በሉ በቃ። እድሜ ይስጥህ። እድሜ ይስጥህ። ኑርልኝ 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 ኑርልኝ። እሺ እኔ ማጣራት አለ። እሺ ተመለሰልኝ እኮ ልጆቼ ቀና ብለው ባዩኝ ኖሮ እንደው ልጄ እንግዲህ ውድ ተመልካቾቻችን የሰማነውን ጥቆማ ሰምተናል። እናታችን የደረሰባቸው በጣም አሳዛኝ፣ በጣም አስጸያፊ፣ ስንት ዓመት ልንኖር እንደዚህ አይነት በደል ግፍ በሰው ላይ እንደምንሰራ አላውቅም። እውነት እቺ ሴት አድርገው ከሆነ ወይም የተባለች ሴት አድርገው ከሆነ ቃል እገባላችኋለሁ እንደምንም ብዬ የማውጣጣት መንገዶችን ተጠቅሜ አወጣጣታለሁ። በተጨማሪም ከክሮዎች ጋር መመካከራለሁኝ ማለት ነው። ምክንያቱም ይሄ ዝም የሚባል ጉዳይ አይደለም። ዝም ከተባለ ነገም ሌላ ሰው እንደዚህ ያደርጋል። ስለዚህ እንደዚህ አይነት ነገር የፈጸመ ሰው ካለ እንግዲህ አስቡት እስቲ። ይሄ በማንም ላይ አይድረስ። እውነት ለመናገር 7 ሰው አንድ ቤት ማጣት በጣም ከባድ ነው። 7 ሰው ሃይ ባይ የለም፣ ተው ተይ የሚል ሰው የለም በጊዜው። በጣም ብቻ የሚያሳዝን ነገር ነው። ግን የሚሆነውን ነገር አሁንም በድጋሚ ከእናንተ ጋር አብረን የምናየው ነው የሚሆነው። ያው እኛ ሰርተን ደግሞ ለባለቤቱ ለህግ ማቅረብ ነው። ምክንያቱም ከህግ የሚያመልጥ ሰው የለም። የህግ የበላይነት የሰፈነበት ሀገር ነው። ህግ አለ። ስለዛ እየተከታተልን እስከ መጨረሻው ሁሉንም ነገር ለእናንተ እናደርሳለን። ተከተለኝ ና ካሜራማን። ስጋ ነው ቤቱ ተባለው ቤት ና ከፋፍቷል ገሩ ሄሎ እዚህ ቤት ቤቶች እኔ ነኝ። ሰላም ነው? ወይዘሮ እሺ፣ እንዴት ነው? ሰላም ነው ወይ? ወጣ ብለው ያናግሩኛል። ወጣ ብለው አናግሩኝ እስቲ። ኧረ እኔ ወጣ ብዬማ አላናግርም። ምን ፈልገው ነው? እንዴት ነሽ? እኔ ልዑል እባላለሁኝ እና ሰፈር ለሰፈር እየዞርኩኝ አንዳንድ ትልልቅ ሰዎችን አበረታታለሁኝ። ሽልማት እሸልማለሁ፣ ብዙ ሽልማቶችን እሸልማለሁ እና አጋጣሚ ሆኖ እዛኛው ቤት እሸልማለሁ፣ በዚህ በታችም ወርጄ እሸልማለሁ እና ወይዘሮ ሰብለን የሚያውቋት ከሆነ ጎረቤት ነው ታዲያ እዛ ቤት እሸልሜ መጥቻለሁ እና ዛሬ ደግሞ ወይም አሁን ደግሞ እርሶ ቤት መጣው ማለት ነው። ማበረታታሽ ደግሞ ይሄ ካሜራ ምንድነው ያለ ሳያስፈቅድ የሚቀርጸው ምንድነው? ካሜራው ከኔ ጋር ነው። ያው ፕሮግራም ስለማድረግ ታዲያ ፍቃድ ያስፈልጋል። ዝም ብሎ መቅረጽ አለ እንዴ? ትክክል ነሽ። ያው እያስፈቀደን ያለና ስለዚህ እንድትፈቅጂልና ነው። አረ እንደዚህማ አያስፈልግም፣ አልፈቅድም። እኔ እንደዚህ አይነት ነገርማ አይሆንም። ምን ችግር አለው? አረ አይፈቀድም እንዴ! ምን ሆናችሁ ነው? ካሜራውንም ዝጋኔ አላስገባም። እንደዚህ አይነት ነገር አልፈልግም ሲጀመር። ረጋ ይበሉ እስቲ። ምናልባት ይዘን የመጣ ነው ሽልማት ለእርሶ የሚጠቅም ይሆናል። የቤት እቃዎች ናቸው፣ ፍሪጅ፣ የልብስ ማጠቢያ፣ ብዙ የተለያዩ ማቴሪያሎች ናቸው። ምናልባት ይጠቅመዎት ይሆናል እና ፈቃደኛ ከሆኑ ጥያቄዎችን ከመለሱልኝ ደግሞ እነዚህን ሽልማቶች ይሸልማሉ ማለት ነው። ምን አይነት ጥያቄ ነው የምትጠይቀኝ? ያው ከህይወት ጋር የተያያዙ ጥያቄዎች ናቸው። ምንድነው እሱ? ያው ከህይወት ጋር ምሎት እንደዚህ ከመቅረጻችሁ በፊት ይህንን ስትጠይቁ ካሜራውንም ዝጋልኝ። እኔ አልፈልግም፣ እንደዚህ አትቀርጹ። ይዘጋል፣ ችግር የለውም። ካሜራው መዘጋት ይችላል፣ ግን ችግር የለውም። ስለዚህ ቢሰጡኝ 10 ደቂቃ 20 ደቂቃ ነው። ከቻሉ
ቁጭ ብለን ተነጋግረን ወጣን እንመለሳለን። ሌላ ምንም የተለየ ነገር የለንም እኛ እንግዲህ። ስለዚህ ፍቃደኛ ከሆንሽ ብታስገቢና። ኧረ እኔ አላስገባም እንዴ አላስገባም። በቤቴማ እኔ ጭራሽ እንደዚህ ነገር አላስገባም። አይዞህ ከመዝጋቱ ገባለሁ ምናምን በቤቴ ላይማ አላስገባም። እንደዚህ ያሉ ያው ያስፈራ ይሆናል። ካሜራም ይዣለሁ አላስፈቀድኩም። ልክ ነው እናቴ። ግን ደግሞ ያው ሰዎችን ለማበረታታት ስለሆነ ሽልማት ለመሸለም ስለሆነ ከፈለጉ ሄደው ነው ወይዘሮ ሰብለ ቤት ምን ተሸልማችሁ ብለው መጠየቅ ይችላሉ። ብዙ ነገር ሸልሚያቸው አዘጋጅቼላቸው ነው የመጣሁኝ። ኢቭን መጨረሻ ላይ ሲጠናቀቅ ይሄ የሽልማት መርሃ ግብር ቤት ነው ሽልማቱ እና እርስዎም እንግዲህ እዛ ቤት ባለቤት መሆን ይችላሉ። ሌላ ምንም የተለየ ነገር የለም። እንግዲህ ሌላ እኔ አጀንዳ ይዤ አልመጣሁም። እናት ፕሮግራም ለማዘጋጅ ሰዎችን ሸልሜ ከቤት መውጣት ብቻ ነው እና ፈቃደኛ ከሆንሽ እንግዲህ እሱን ብቻ አድርጊልኝ። ኧረ እኔ ምንም የገባኝ ነገር የለም። ማስገባትም አልችልም። ያለውን ነገር እዚህ የምታወራ ከሆነ አውራና ሂድ። እኔ አጨቅጭቀኝ ወንድሜ። እኔ ተጨቃጨኩ እኮ አይደለም የኔ እናት። ጥቅሙ እኮ ለእርስዎ ነው አይደል? ሽልማት ሲባል ደግሞ ሽልማት ሊሸለሙ ነው እርስዎ። እዚህ ቤት ደግሞ የመጣሁት ከሰፈሩ ሰው የተሻለች ሰው ናት፣ ጥሩ ሰው ናት ተብሎ ነው የመጣሁት። ለዛ ነው ገብቶኛል። እኔ ግን ይሄ ሽልማት ምንም የምትለው ነገር ምንም አልተዋጠልኝም። እኔ በወንድሜ ከቻልክ ዘር ብትልልኝ አሪፍ ነው። እኔ ቤት ማስገባት አልችልም። ምንድነው ችግሩ? ቤት እንዳንገባ ቤት እኮ የእግዚአብሔር ነው አይደል? የእግዚአብሔር ነው፣ ግን በአግባቡ ካሜራውም ይሄ ምንድነው? አንተም አጠያየቅ አመጣጥቅ ምንም የገባኝ ነገር የለም። ስለዚህ ብዙም አንጨቃጨቅ። ገብቶኛል። እንዳልተረዳሽኝ እኮ ተረድቶኝ፣ ለዛ ነው የማስረዳው። ስለዚህ ቁጭ ብለን 10 ደቂቃ ከተነጋገረን እኮ ሌላ ምንም ነገር የሚያስፈልግ ነገር የለም። 10 ደቂቃ ብቻ ይስጡን። አረ ምንም እኔ አልስማማም። እዚሁ በቃ የምታወራኝ ከሆነ አውራኝ። ማስረጃክ ምንድን ነው? እሺ አሁን ምን አለክ ማስረጃ? ሽልማት እኔ ቤቴ ሳስገባ ብዙ ነገር አለ። ማስረጃ የምታስረዳው ነገር ካለ አውጣ። እሺ የጋዜጠኛ ፍቃድ ላሳየዎት? አረ እኔ እሱን ምን የጋዜጠኛ እኮ ያው እንዳልኩት አሳየኝ። እሺ ፕሮግራም ሰሪ አይደለሁ ጋዜጠኛ ፍቃድ፣ ሌላ የተለየ ነገር የለም። ስለዚህ 10 ደቂቃ 20 ደቂቃ እናወራና ሽልማቱን ሸልሜዎት ልሂድ። ግቡሽ ግቡና ነው። በጣም ጥሩ። ሰላም እንደዚህ ቤት እንግዲህ ውድ ተመልካቾቻችን ያው በእህታችን ወይ በእናታችን መልካም ፍቃድ ቤቷ ገብተናል ማለት ነው። በዋነኝነት እስኪ ደግሞ የምትለውን ሰምተን ተጫዋውተን ሽልማቱ እንደተለመደው ሸልመን ምንወጣ ነው የሚሆነው። ምክንያቱም ይሄ ሽልማት ለብዙ ሰው ስለሚያስፈልግ እና እስኪ እናቴ ያው ስላስገባሽኝ መጀመሪያ አመሰግናለሁ። ስምሽን እስኪ አስተዋውቂልን። ወይዘሮ ይሽ ይባላል። እሺ ወይዘሮ ይሽ ስላወቅኩት በጣም ደስ ብሎኛል። እንዴት ነው ህይወት፣ ጤንነት፣ ስራ እንዴት ነው? ምን አገባ ስለ ህይወት? እኔ ምንድነው ህይወት ለአንተ ለነገር ነው? ስለ ህይወቴ ምንድነው የምትፈልገው ከኔ? አሬ ተረጋጉ። እኔ ከርሶ ምንም አልፈልግም። ምክንያቱም እዚህ ጋር ስመጣ እንደነገርኩት ነው ሽልማት ልሸልም ነው የመጣሁት። ሌላ ምን የተለየ ነገር ይዤ እመጣለሁ? ስለዚህ ካወራነ በሰላም ካወራነ ነው እንጂ ሽልማት ምሸልመውት ዝም ብዬ አይደለም። በቃ ሽልማት ዝም ብላ አሸልምም፣ ግን የምትሸልመው መንገድ ተናግረ ውጣ። በቃ እኔ ምንም ወሬ ምናምን አልፈልግም። ምን ፈልገህ ነው ይሄናል እንደዚህ የምትሆነው? ገባኝ። ግን እስኪ መጀመሪያ ይኸውልሽ እናቴ ስለ ህይወቱ እናወራ፣ ስለሚኖሩት አኗኗር እሱን ካወራን በኋላ በቃ አለቀ። ሌላ ምን እንፈልጋለን? ስለ ህይወቴ ምን ይመለከታል? አንተ ምንም የሚመለከት ነገር የለም ስለ ህይወቴ። አሁን የምትሸልመኝ ከሆነ ሸልማ ውጣ። በቃ ስለ ህይወቴ ታሪክ ምናምን ምን አስፈለገ? ካንተ አያስፈልግም። በቃ ስለ ህይወቴ አትጠይቅ። ምን አስጠየቅ? እዚህ ቤት ውስጥ ብቻዬንም ልኖር አልኖር ምን አገባ? አንተ ያገባሃል? ምን ፈልገህ ነው አንተ ስለ ቤቴ ምናምን የምትጠይቀው? ብቻውን መኖር ሰው አይችልም ወይ? ምንድነው ችግርህ? ይቻላል። አረ በቃ ምንም የሚመለከት የለም ስለ ራስህ። ልሸልም አይደል የመጣው? በቃ ሸልመህ መውጣት ነው እንጂ ስለ ህይወቴ ታሪክ ስለ ምናምን አያስፈልግም። በቃ መናገር አያስፈልግም። ምንድነው የምትሸልመኝ ከሆነ ሸልመህ ውጣ። ምንም የሚያስፈልግ ነገር የለም። በቤቴ ላይ ብዙ ነገር መናገር አልችልም። ትክክል ነሽ። እኔ እየተናገርኩ አይደለም፣ እንደ እናት እያናገርኩሽ ነው።
ለዛ ነው እንጂ ሌላ ምን የተለየ ነገር በቃ እንደ እናት ተናገርክ። በቃ እየሰማሁህ ነው። በቃ እንደ እናት እያልክ ብዙ ተናግረሃል። በቃ ገና ከበርክ ጀምሮ ነው ስትናገር አስገባው። አሁንም ደግሞ ሌላ በቃ አሁን ምን ፈለክ? ሸልመኝ ከሆነ ሸልመህ ውጣ። በቃ ምንድን ነው የሚፈልጉት ሽልማት እርስዎ? እኔ በቃ በገንዘብ ነው ከቤቱ መጨረሻ ጣላይ ነው ወይስ ደግሞ የመኪናውን ነው? የትኛውን ሽልማት ነው? እኔ የምፈልገው መኪናም ቢሆን ሸልም፣ ያገኛን ሸልም፣ እኔ ያለን ሸልም። በቃ ስለዚህ ለሽልማቱ ደግሞ ለመድረስ እዚህ ጋር እናወራ። ገብቶታል? ስለ ህይወት ትንሽ እንጨዋወት። ሌላ የተለየ ነገር ይዤ አልመጣሁም። እንግዲህ በቃ እኔ እኮ አንዳንድ ጥያቄዎችን ስጠይቅዎት በቃ በትዕግስት ይመልሱልኝ። እሺ፣ በጣም ጥሩ። እስቲ ወይዘሮ እሺ፣ ብቻዎትን ነው ወይ እዚህ ቤት ውስጥ የሚኖሩት? ከማን ጋር ነው የሚኖሩት? ባለቤት፣ ልጆች? እስቲ ስለ እንደሱ አይነት ነገር። ብቻዬን አልኩህ እኮ ስንቴ ልንገርህ? ብቻዬን አልኩት። መጀመሪያም ስጠይቀኝ ብቻዬን አልኩት። አሁንም ብቻዬን ነው ያለሁት። ልጆች የሉም? የሉም፣ ልጆች የሉም። እንደሚያዩት ወጣት ነው። ቤትዎት በጣም ያምራል። ትዳር ምናምን አልነበረዎትም ወይስ እንዴት ነው? ነበረ፣ ትዳር ነበረ። አሁን በህይወት የለም። ለዛ ነው ብቻዬን ነው ያለሁት። አሁን ብዙ ለምን ታሪክ ታወራለህ? በቃ አይበቃም? ምሸልም ከሆነ ሸልመህ ውጣ። እሸልማለሁ እኮ እነዚህ ሽልማት እኮ አይቀርብዎትም። ግን እዚህ አሁን የምናወራው ተግባብተን ነው መሆን ያለበት። ሽልማቱም አይቀርም እኮ እኔ ራሴ ያመጣሁት ነገር አይደል? ባፊ ያለ ያወጣሁት። ባለቤቱ ምን ሆነ የሞተው? ባለቤቴ እንግዲህ በምንም ያው እንትን ሞት አይቀርምና ሞተ። በቃ ሞተ። ምን እናደርጋለን? እግዚአብሔር ወደደው ወሰደ። በቃ ከዚህ ውጪ ሌላ አትጠይቀኝ። በቃ ይበቃል የጠየቅከው ጥያቄ። ትክክል ነው ማለት ምንድን በህመም ነው ወይስ በምንድን ነው? ያው ህመም ነው። ሰው ምክንያት አይጠፋም። ሰው ሲሞት የሆነ ምክንያት ሰበብ አለ። በዛ ሰበብ ሞት። በቃ ያው ቀኑ ከደረሰ የሆነ ሰበብ አለ። በሰበቡ ሞት። ያው ሞተ ይባላል። የሆነ በቃ የሆነ ጉንፋን ያዘ። ያው ቀን ከደረሰ ሰበብ አለ። በዛች ሰበብ ሰው ይሞታል። በቃ ግን እንዲሆነ ሞተ ነው የሚባለው። ቀኑ ነው። ቀኑን ጠብቆ ሞቷል። እኔ አሁን የምኖረው በቃ አጨቅጨቀኝ። በቃ ልጅ አልወለዳችሁም? አልወለድንም። ምክንያቱ ምን ነበር? ልጅ ላለመውለድ? ኧረ በቃ ከኔ አጨቅጨቀኝ። በቃ እንዴ ምንድን ነው ይሄን አለ። ኧረ በስመ አብ። ወይ ልሸልም እንደመጣክ ሸልመልኝ ውጣ። አጨቅጨቀኝ። ብዙም መናገር አልፈልግም። ከሽልማቱ ላይ ነው በጣም የቋነጡ እናቴ። ምንድን ነው ሽልማቱ ላይ በጣም ቋነጡ? በቃ አመጣጥህ እኔ ልሸልም ነው ብለህ ነው ቤቴን አንኳኩተህ የመጣው አይደለ? በቃ የምሸልም ከሆነ ይህናል ፕሮሰስ የለውም። መጀመሪያ ስትገባ እኔ ገብቼ እንደዚህ አሁን ብዙ ጥያቄ እያወራክ ነው። ስለዚህ እኔ አልፈልግም እንደዚህ ጥያቄ። እሺ በጣም ጥሩ። እንግዲህ ወደ ገደለው ልግባ። ወደ ገደለው ልግባ። ግቡ። ምንድን ነው ግቡ፣ ችግር የለም። ወይዘሮ የሺ አቤት ነው አይደል? ወይዘሮ የሺ ነኝ። ወይዘሮ ይመኙሻል ያውቋታል አይደል? እዚህ ጎረቤቶ? ይመኙሽማ የኛ ጎረቤት እኮ ናት። እንዴት ነው? እስኪ ስለ ጎረቤትነታችሁ እስኪ ንገሩኝ እስኪ። ይመኙሽ እንግዲህ ጥሩ ሰው ናት። ምንድን ነው? ምን ሆነ? አይ ምንም አልሆነችም። እስኪ እንደው በጎረቤትነት ረጅም ዓመት ነው የኖሩ አይደል? እስኪ ስለኖራችሁ እንዴት ነው ሁናችሁ የኖራችሁ? እስኪ ስለሱ አንድ ነገር። ያው ምን ጥሩ ናት በሚባለው ነው። ምንም ስለሷ ጉዳይ ማውቀው ነገር የለም። እንኳን ስለሷ ስለራሴም ራሱ ብዙ አላውቅም። ምንድን ነው ችግሩ ደግሞ? ችግር የለም። እዚህ ጋር ናት። ያው እዛም ሽልማት ሸልሜ ነው የመጣው እና እስኪ እንደው ስለሷ አንዳንድ ነገር ንገሩኝ ብዬ ነው። እኔ ማውቀው ጉዳይ የለም ስለሷ። አይ እኔ እንደው ስሰማ ጎረቤትም አካባቢውን ስሰማ ክፉ ሰው ናት ሲባል ስለሰማሁ ነው። ክፉ ሰው መሆኗን እኔ በምንም ያው ብዙም እኔ እንትን አላልኩም። ምን አይነት ሰው እንደሆነችም እኔ እንጃ። እኔ አላወኩም። ጎረቤት አይደሉ? እንዴት ያውቁ? ጎረቤት ነኝ፣ ግን ያው ስለሷ ብዙም እኔ አላውቅም። አታውቂም? እኔ ደግሞ እዛ የአጋጣሚ ሳልፍ በጣም ክፉ ሰው ናት አሉ እና ዝም ብሎ ቤተሰቧ ሁሉ ክፋተኛ ስለሆነች አለቀባት እያሉ ሲጠቋቁምባት ሰምቼ ነው። ክፋት ሲጠቋቁምባት ቤተሰቧ ሁሉ አለቀ እያሉ ሰምቼ ነው።
እኔ እሱን አላውቅም። እንግዲህ ማውቀው ነገር ከእርስዎ ጋር ጥሩ ጎረቤት ናት? ጥሩ ጎረቤት ናት ከኛ ጋር። በጣም ጥሩ። እንዴት ነው ግንኙነታችሁ ታዲያ? እስቲ አብራችሁ የምታሳልፉት ነገር አለ ወይ? ቡና መጠጣት፣ አብሮ ሀዘን ቤት መሄድ፣ አብሮ እንደ ጎረቤት ብቻ የሚደረጉትን ነገሮች ታደርጋለህ? ድሮ እንዲህ ቡና ምናምን እንጠጣ ነበር፣ ግን አሁን አንጠጣም። እንደ ጊዜ ሆኖ አንጠጣም ከሷ ጋር። ምንድን ነው ያው ጊዜው ነው። ያው በጊዜ ሁኔታ አንጠጣም ከሷ ጋር። ድሮ ነበረ የምንጠጣ እኮ። ችግሩ ምንድን ነው እንደዚህ ያስደረገው? ያው መራራቅ ልጁ እንትን ሲል ያው ጊዜው ሲመጣ እየተራራቀን መጣን እንጂ ስለሷ። ባለቤትም ልጆቿም ሲሞቱ አንቺ ጎረቤት ነሽ፣ እንዴት ነው አይዞሽ ይባላል አይደል? እንደዚህ አይነት ነገሮች አልነበሩም? አዎ ያው አይዞሽ እየተባባለን ነበረ እኮ። ታዲያ አሁን ለምን ተራራቁ ነው? አሁን ያው እንደ ጊዜው ሁኔታው ነው የተራራቀ። ጊዜው ምን ሆነ? ጊዜው ያው ሰው እና ሰው አያገናኝም፣ ያራርቃል። በዛ ምክንያት ነው እንጂ ደህና ጎረቤት ነን። ያው አንድ ላይ ያለን። በጣም ጥሩ ነው የምትግባባው። ይቅርታ አድርጉልኝና እንግዲህ ያው ልሳሳት እችላለሁ። ከተሳሳትኩ አርሙኝ። ከባለቤቷ ጋር ግንኙነት ጀምሮ ነበር አይደል? ከባለቤቷ ጋር? የማን ባለቤት? የወይዘሮ ይመኙሻል። ግንኙነትም ጀምሮ እኔ ነኝ? አዎ እርስዎ። ማን እንደዛ አሉ ደግሞ እንዴ? ማን አለ እንደዛ? ያው አሁን እኮ ጥያቄ እየጠየቅኩት ነው። እኔ አይ ግንኙነት የለኝም። እኔ አልተገናኘሁትም። ግንኙነት የለኝም ከባለቤቷ ጋር። ይሄ ወሬ እንደዚህ ማውራት እኔ አላወቅኩም። ምን አይነት ወሬ ነው እንደዚህ? ደግሞ ግንኙነት አልገባኝም። ማለት ግንኙነትማ ማለት ይገባዎታል ብዬ ነው። ከእሷ ጋር ተጣልቶ እርስዎ ጋር የተወሰነ ጊዜ እንደነበር ስለሰማሁኝ ነው። ኧረ ውሸት ነው፣ ውሸት ነው። እውነት ከእኔ ጋር ግንኙነት የለውም። ምንም አይነት ግንኙነት ከወይዘሮ ይመኙሻል ባለቤት ጋር የለኝም ነው እያልሽኝ ያለሽ? አዎ። ኧረ በእናትህ በፈጠረክ ውጣልኝ፣ በእናትህ ውጣ። በቃ እኔ አልፈልግም። መጀመሪያ አገባብክ ሁሉ ምንም እኔ አልተመቸኝም። አለበለዚያ እኔ ይኸውልህ ቆማምጬ ነው ከዚህ ማወጣክ። ውጣልኝ፣ በእናትህ ውጣልኝ። እኔ አልፈልግም። ቆማምጬ ማለት በቃ ውጣልኝ ከቤቴ። አቦ ውጣልኝ። እንዴ ምን ማለት ነው አንተ? መጀመሪያ አገባብ ከራሱ ምንም ደስተኛ አይደለም። በቃ እሱን ስትውጣልኝና እዛ ምንም አትሸልምኝ። እንደውም ተነስ ውጣ። አልፈልግም። ውጣ። ቆማምጬ ሰባብሬ አወጣለሁ ከዚህ። ውጣ። እኔ ማለት ነው እሱ። በቃ እሱን ታውቀዋለህ ራስህ። በራስህ ሲመጣልህ ታውቃለህ። ሂድ ውጣልኝ፣ በእናትህ ውጣ። አልፈልግም። እኔ በቃ አልፈልግም። ቆይ እዚህ ጋር እንዲህ ጠብቂ። ምን ማለት ነው እንደሱ? በቃ ቆማምጬም እኔ አውቀዋለሁ እሱን። በቃ ራሴ ነው የማውቀው። አንተ አታውቅም እሱን። ሂድ ውጣልኝ፣ ቤቴን ልቀቅና ውጣ። በቃ አምላክ ውጣ። አልፈልግም። ከፈለጉ እኮ የህግ አካል መጥራት ይችላሉ። በቃ ህግ አያገባውም። በቤቴ እዚህ መተኸኝ እኔ ነኝ እኮ መጀመሪያ ያስገባው። ህግ አላስገባም። ውጣልኝ፣ በእናትህ ውጣ። እዚህ ውስጥ ህግ የለም። ግን መጀመሪያ ረጋ ብሎ ለምን አያወሩኝም ነው? አላወራም። ምንም አወራረክ ምን ማለት ነው? ቆማምጬ እሱን ታውቀዋለህ። ስታየው ትረዳለህ። እሱን ቆማምጬ እሱን ታውቀዋለህ። በግልጽ ታውቀዋለህ። ምንድን ነው ቆማምጬን? አስረጅኝ። በመጀመሪያ ደረጃ ከዚህ ቤት ልውጣ አይደል? ቆማምጬ ያልሽኝን አስረጅኝ። እኔ ማውቀው ጉዳይ አለኝ ራሴ። በቃ በማውቀው እኔ ቆማምጬ እኮ አሁን እኮ ሰማሁት። እንኳን አንተን እያልሽ ነበር አይደል? እኮ ምንድን ነው እሱ? በቃ እንኳን አንተ ሌላውንም እኔ ቆምጬ የምጠል ሰው ነኝ። ይልውጣልኝ ከቤት። ምን ማለት ነው? በቃ እሱን ታውቀዋለህ አልኩህ እኮ። በቃ ውጣልኝ፣ በህግ አምላክ። አሁን ውጣልኝ። ውጣ ከቤቴ። ቤቴን ለቀህ ውጣ። ውጣልኝ በህግ አምላክ። በቃ እንኳን የነካውክ ቤቴ ስለመጣህ ነው የነካውት። ሂድ ውጣልኝ። ካሜራማኑንም ይዤ እወጣለሁ። አዎ ካሜራ ይዘህ ውጣ። ያው ያመጣህን እቃ ሁሉ ይዘህ ውጣ። እኔ አልፈልግም። ምንም አትሸልምኝ፣ አልፈልግም። ሂድ ውጣ። ግን መጠየቅ የምፈልገው ጥያቄ አለ። ከዛ በፊት ምንም አትጠይቀኝ። ቆማምጬ ነው የምጥል ያሉኝን ይመልሱልኛል። አልመልስም። ምንም የምመልሰው ነገር ይዘህ ውጣ። ካሜራውን ውጣ። እኔ አልፈልግም። ሲጀመር ካሜራውንም እንዳይነኩት ምንም አይንኩኝ ብያለሁ አይደል? በቃ እሺ፣ ይዘህ ውጣ። እንወጣለን። ውጣ በቃ ይዘህ ግን ቆማምጬ ማለት ምን ማለት ነው? ውጣልኝ በህግ አምላክ። ልጆ ጭዌ ሰው ጠራለሁ። ውጣልኝ፣ በህግ አምላክ ውጣልኝ። ካሜራህን ይዘህ ውጣልኝ። እኔ በህግ አምላክ ሰው እጮሃለሁ። እጮሃለሁ። ሂድ ውጣልኝ። እስቲ ይዘህ በል። አንተ ካሜራውን አንተ ይዘህ ሂድ።
ጤነኛ ነሽ ግን? አዎ ጤነኛ ነኝ። ይዘህ ውጣ 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 ይዘህልኝ ውጣ ውጣ። እኔ አልፈልግም ብዬ ነው የምጫወተው። እጫዋለሁ ይዤ እስቲ በይ ጩኺ እስቲ እጫዋለሁ። ቁጭ በይ ዝም በይ አርፈሽ ቁጭ በይ። ውጣልኝ በጥፊ ነው የማጮልሽ። ከቤቴ ውጣልኝ፣ ስነ ስርዓት ውጣልኝ ብያለሁ። እንደ ትልቅነትሽ ተከበሪ። ውጣልኝ ይዘህ ውጣ። ይሄን ካሜራውን ይዘህ ውጣ። ትልቅነትሽ ቁጭ በይ። ኧረ በህግ አምላክ ውጣ ከቤቴ ውጣ። ውጣ ብያለሁ። ኧረ በህግ አምላክ ይኸውልሽ ውጣልኝ። ትልቅ ሰው ስለሆንሽ ነው እኮ ያከበርኩሽ። ቆማምጬ ማለት ምን ማለት ነው? እችን ብቻ መልሽ። ቆማምጬ ነው የምጥልክ። በቃ ውጣልኝ በህግ አምላክ ምን ማለት ነው? በህግ አምላክ ምን ማለት ነው? ውጣልኝ ከቤቴ ውጣልኝ እኮ ነው። ቁጭ አልልም በቤቴ ገብተህ ውጣልኝ። ይኸውልሽ እንደ እናትነትሽ እንደ ትልቅነትሽ በቃ ምንም አልፈልግም። ይዘህ ካሜራውን ይዘህ ውጣ። ወይኔ እንደው ህግ የለም ህግም አለ እንጂ ህግ የለም እንደዚህ ህግ የለም። ህግ አለ በቃ እስቲ ህግ ከሌለ በቤቴ ልትዘርፍ ነው የመጣው። እኔ አንቺ ቤት ልዘርፍ አይደለም የመጣው፣ ልትዘርፈኝ ነው የመጣው። አዎ ሊዘርፈኝ ነው ብለሽ ልትዘርፈኝ ነው። እስቲ ቆማምጬ ማለት ምን ማለት? ቆማምጣለሁ። አሁንም ቆማምጬ ውጣልኝ። በህግ አምላክ ውጣልኝ። እረፊ፣ ስነ ስርዓት ያዥ። ሴትዮ ቁጭ በይ። አንሳ ከቤቴ ላይ ይሄ ማቅረጫን ይዘህ ውጣ። እስቲ ረጋ በይ። ውጣ በህግ አምላክ ብያለሁ። እሺ ረጋ በይ። ይኸውልሽ እሺ እንደወጣ ትፈልጊያለሽ አይደል? አዎ ውጣ ውጣ፣ በሰላም ውጣልኝ። ውጣ ቤቴን ለቀህ በሰላም ውጣልኝ። አትሸልመኝ። ይዘህ ዕቃህን ይዘህ ውጣ። ውጣ በቤቴ ውጣ ነው ያልፈልግም። ውጣ ካልወጣ ይኸው ህግ አለ በህግ አስወጣለሁ። እሺ ምን ፈለግ? አትወጣም ከቤቴ? ሌላ ሽልማት ነው ይዤልሽ የመጣው። ስሚ መጀመሪያ ምንም የምሰማው ነገር የለም። ይሄንን ካሜራን ይዘህ ውጣ። ቁጭ በይ እስቲ እዛው ካሜራህን ይዘህ ውጣ። ኧረ ህግ የለም ብዬ ጮኻለሁ። አሁንም ውጣልኝ። ይኸውልሽ ተረጋጊ። ዘርበል ወይዘሮ እሺ ረጋ በይ እስቲ። እሺ ይኸው በቃ ይኸው ተረጋጋው። ምንድን ነው? እሺ ልትዘርፈኝ ነው የመጣው? ምንድን ነው የምዘርፍሽ? እና በቃ ምን ፈለግ? ቆይ ረጋ በይ። አሁን ይኸውልሽ ወደ ዋናው ጉዳይ ነው የመጣ ነው። ቆማምጬ ያልሻት ምንድን ናት? በቃ ታውቀዋለህ፣ እራስህ ታውቀዋለህ። እሺ ጥሩ አውቄያለሁ። አሁን ይኸውልሽ እኔ ከዚህ ቤት የመጣሁት ምን መሰለሽ ከሆነ ጠንቋይ ትሄጃለሽ ሲባል ሰምቼ ነው። እዛ ቤት ከወሰድሽኝ እኔ 200 ሺህ ብር እሸልምሻለሁ። ትስማሚያለሽ ወይስ አትስማሚም? አልስማማም። ኧረ ሂድ ውጣልኝ ከቤት። እኔ ስለ ጠንቋይ አላውቅም። ይዘህ ውጣ። እንዴ ጉድ መጣ። ምንድን ነው ይዘህ መጣልኝ? በእናትህ እኔ ምንም አውቀው ጉዳይ የለም። እዛው 200 ሺህ ብር አትፈልጊም? አልፈልግም። 200 ሺህ ብር አልፈልግም። ይኸውልሽ ከሰፈሩ ሰው ነው የሰማሁኝ። እኔ ማሰራው ነገር አለ እዛ ድግምት ነገር ላሰራ ነው እና 200 ሺህ ብር እኔ ላንቺ እሰጥሻለሁ። ለሰውየው ደግሞ እንደዛ እሰጣቸዋለሁ። ኧረ በህግ አምላክ ብዬሃለሁ። ሰውየው በህግ አምላክ እኔ ምንም አታውራ። ስለዚህ በቃ አታውራ። አልፈልግም። ሰማሽኝ? ፈልግ ሽልማቱን ከፍ አደርግልሻለሁ። አትፈልግ አታድርግልኝ። እኔ አልፈልግም። ቅድም ቆማምጬ ያልሽኝ እኮ እኔ የሆነ ቆማምጬ እመጣለሁ። በቃ ቆማምጣለሁ። በቃ ቆማምጣለሁ። አንተ በእሱ አስበህ ነው አይደለም? ቆማምጣለሁ። ይኸውልሽ ቆማምጬ እመጣለሁ። የምፈልገው ሰው አለ። ተረዳሽኝ? አልፈልግም። እኔ ሄድልኝ። በመድኃኒዓለም ሂድ። ይዘህ ሂድ። ይሄን ካሜራህን ይዘህ ሂድ። ካሜራውን እኔ እናት ይዘህ ሂድ። እኔ አልፈልግም እኮ ገብቶኛል እኮ አሁን እኮ ይኸውልሽ ልሄድ እኮ ነው እናቴ። 200-300 ሺህ ብር አይፈልጉም። አንድ ጊዜ ዝም ብለው አንድ ቤት ወስዶ አሳይተውኝ ያሳዩኛል። አያሳዩኝም? አላሳይም። አሳዩኝ። ምንድን ነው የማሳየው ያልኩትን የለም እኔ አላሳይም። በህግ አምላክ ሂድልኝ። እኔ በህግ አምላክ እኮ ነው ዝም ብዬ ህግ አታውቅም። ውጣልኝ፣ በእናትህ ውጣልኝ ከቤቴ ውጣልኝ። ቆይ ይኸውልዎት ስሚኝ እናቴ፣ የወይዘሮ የሚሻል ቤተሰብ በሙሉ እንደጨረሱት እኮ ሰምቻለሁኝ እኮ። እስካሁን እኮ እኔ ህግ አካል ቢሆን እኮ አነቄ ወስደውት ነበረ። ግን ሰምቼ ዝም ብዬ በቃ እኔም እንደዛ ቤተሰብ ማድረግ የምፈልገው ስላለ እንዲነግሩኝ ነው። ኧረ በህግ አምላክ ውጣልኝ። ለእርስዎ የሚበቃውን ሽልማት ደግሞ እኔ እሸልማለሁ። አይሸልሙ። አልፈልግም። ሽልማትዎትን አልፈልግም። ውጡልኝ። እኔ ውጣልኝ። እኔ በህግ አምላክ ውጣልኝ። አንድ ጥያቄ ውጣልኝ። ቆይ ይሄንን ነገር አድርገዋል ወይስ አላረኩም? አላረኩም። እኔ አላረኩም። ምንም አላረኩም። ስም እያጠፉ ነው ታዲያ? ስም ልማዳቸው ነው። እነሱ ስም ማጥፋት ነው ልማዳቸው ነው። ሁሉም ሀበሻ ስም ማጥፋት ይወዳል። አሁን እኮ ረጋቤና እኔም አንቺን ሸልሜሽ ጠቅሜሽ ልሄድ
አትሸልመኝ፣ ውጣልኝ። እኔ አልፈልግም። አሸልመኝ። እኔ ሽልማትህን አልፈልግም። ሂድልኝ፣ ሂዱልኝ። እኔ አልፈልግም፣ ሽልማትህን አልፈልግም። ወይዘሮ እሺ፣ ቁጭ በሉ። ቁጭ በሉ። ሽልማቱ ላይ ፈልጉት እኮ ይችላል። ውይ ፈጣሪ ትዕግስት ውስጠኛ አለ። እሺ ችግር የለውም፣ ይሰጥዎታል ትዕግስት። አሁን እኮ እኔ እኮ ልጭቃጭቅ አይደለም የመጣሁት፣ ለእርስዎ ልጠቅም ነው የመጣሁት። አንድ ቤት ወስደው ያሳዩኝ። ኧረ በህግ አምላክ ተው፣ ኧረ ተው፣ አጨቅጭቀኝ በመድኃኒዓለም። ሂድ፣ ውጡ፣ ውጣልኝ። ኧረ እኔ ምንም ንግግር አልፈልግም። ቆይ እናቴ፣ ቆይ ረጋ በይ። እሺ ረጋ ማለት ይሻላል። ኧረ ምን እረጋላለሁ? 500 ሺህ ብር አይፈልጉም? ኧረ እኔ ምንም አልፈልግም እኮ። እሺ ቢያንስ እችን ቦታ ለማሳየት 500 ሺህ ብር ብዙ ብር አይደለም? ኧረ በእናትህ በህግ አምላክ እኔ ምንም አልፈልግም ካንተ። አሁን ሰምቻለሁ፣ ምን እንዳደረጉ እኮ ሰምቻለሁ። ምንድን ነው? እሺ የሰማው ተናገር። ምንድን ነው የሰማው? ቅድም እኮ ነገርኩህ። ወይዘሮ የሚሻል ቤተሰብ ጨርሰውት የለ ያነ ሰው ያሳዩ። ቅድም ቆምጬ ነው የምጥል ያሉኝ። ታዲያ ለምንድን ነው? እኔ እኮ ገብቶኛል እኮ። ስለዚህ 500 ሺህ ብር ክፈሏት። አልፈልግም። ካሜራው ይጥፋ። ካሜራውን አጥፋው። ካሜራውን ይኸው አጥፍቼዋለሁ። አጥፋላት። አጥፋ። ይኸው ጠፍቶ። ስለዚህ ይንገር በቃ ካሜራው ጠፍቷል። አሁን እኔና አንቺ ብቻ ነው። ፈለግሽ ስንት ላድርግልሽ ብሩ? 200 ሺህ ብር አለ። ልጨምርበት ነው? አዎ ጨምርበት። ከ500 ሺህ ብር ነው 700 ሺህ ማለት ነው። 700 ሺህ በጣም ጥሩ። ችግር የለም እጨምራለሁ። አሁን የምፈልገው ምንድን ነው? በቃ ይንገሩኝ። ምንድን ነው የምነግርህ? እዛ የሚሄዱበትን ቤት ይንገሩኝ። አንደኛው ነገር እሱ ይንገሩኝ። ሁለተኛው ነገር ምንድን እፈልጋለሁ መሰለሽ? በቃ እንታሳይ ነበር። ምኑን ነው ማሳየክ? ምንድን ነው ማሳየክ? አሁን የአባብዬ ቤት አንቺ የሄድሽበት ነው። ምንም እኔ እኮ እንደዚህ አይነት ነገር ኧረ ተወኝ በእናትህ። ምኑን ነው ማሳየክ? እኔ መጀመሪያውን የሚወራውን መቼስ ያውቃል አይደል? ያውሩት ዝም ብሎ ነው ያውሩት። እኔ ሰምቼ ነው የመጣሁት። ስለዚህ አንድ ቤት ወስዶ 700 ሺህ ብር መዛቅ አጥቶት ነው። ኧረ እኔ ምንም ማሳይበት ነገር የለም በእናትህ። አለበለዚያ ቤቴን ትተውጣ። የምትሰጠውንም ነገር ተው። ካሜራውንም ዝጋውና ሂድ። እኔ አልፈልግም። እኔ ላይ ካሜራም እንዲሆን ሳልሰጥሽ አልሄድም። ቃል ገባልሻለሁ። ሳልሸልምሽ አልሄድም። እና ምንድን ነው የምትለኝ? እሺ ምንድን ነው እኔ ያሌለ የምታስወራኝ? ምንድን ነው ችግሩ? 700 ሺህ ብር ልታገኝ አይደለ? ባገኝስ ያን ሰውዬ አሳየኝ እንዴ? እኔ የት ነው ማሳየው? የት አውቄ ነው ማሳየው? የት ነው? እሺ የት አውቃለሁ እኔ ያለበት? እኔ አላውቅም ሲጀመር። ይሄዱበት እንዴት ያውቁታል? እኔም እኮ መጀመሪያውንም ፈርቻለሁ። ቡና ጎረቤት ምናምን ስትለኝ ስሜ እንደሚጠፋ አውቄያለሁ። ይሄን ፈርቼ ነው እኔ ብቻዬን ቡና የምጠጣው። ይሄንን አውቄ ነው። ለምንድን ነው የሚፈርዱ? ጎረቤት ምናምን ስትለኝ እኔ ትቻለሁ ከጎረቤት ጋር ብዬ መጀመሪያውንም የተናገሩ ብቻዬን ቡና የምጠጣው ይሄንን ወሬ ፈርቼ ነው። እኔ አላውቅም፣ ማውቀው ነገር የለም። በቃ እኔ አሁን መጀመሪያውንም ስታንኳኳ ሽልማት እሸልማለሁ እንደዚህ ብለህ ነው የመጣው። ይሄንን ልታስወራኝ ነው እንዴ? ያው እንትን ያልከው ተው ብያለሁ። እኔ ታስወራሽ አይደለም ያውቃሉ መቼስ ሲያረጉ የነበረውን በሙላ እርሶ ትክክለኛው ነገር ነው ራቆ ከተባለ እዚህ ጋር አፈላሽ ብሩን ቅድሚያ ልስጥሽ። ቼክ የ700 ሺህ ብር ቼክ ቅድሚያ ልስጥሽ። እንደው ምን ብዬ ልናገሮት? እንደው ምን ብዬ ልናገር? እኔ አሁን ልጅሽ እኔ በጣም ያስቸገረኝ በስራ አንድ ክፉ ጓደኛ አለ። እሺ ክፉ ጓደኛ አለ። በቃ እሱ እንዲሞት ፈልጌ ነው። ኧረ ውጣልኝ፣ በዛም ላይ ውጣልኝ። እኔ ክፉ ጎረቤት ኧረ ተው ውጣልኝ ብያለሁ። ውጣልኝ በዛም ላይ ውጣልኝ። ቢያንስ እሺ እርሶ እኮ አላረጉም እኮ ይሄንን እኮ አላረጉም። እኔ ነው በቃ ተው ውጣልኝ። እኔ ውጣልኝ። ኧረ ውጣልኝ በዛም ላይ ነጠላዎትን አበላሽሁት። ቆይ ተረጋቢ። አሁን እኮ እንዳልኩሽ ነው። እኔ ጓደኛዬን መብላት ፈልጋለሁ። ስለዚህ ጠንቆላ ቤት ብቻ ሳይኝ። በሕግ አምላክ አላውቅም። እኔ ምንም ማውቀው ጉዳይ የለኝም። አላውቅም። እኔ ማውቀው ጉዳይ የለኝም። ውጣልኝ፣ ቤቴን ልቀ ውጣልኝ። ምንድን ነው ይሄናል? ምን ነዘንዘኝ? ውጣልኝ፣ አውቀው ውጣልኝ። እኔ በእውነት ውጣልኝ። እረዳሻለሁ እኮ ግን አሁን ምን ትረዳኛለህ? የምትረዳው ነገር የለም። 700 ሺህ ብር አትፈልጊም? በቃ አልፈልግም። ውጣልኝ፣ አሸልመኝ። እንደውም ውጣልኝ። እኔ ያንተ ሽልማት ይቅርብኝ።
ውጣልኝ፣ በህግ አምላክ ውጣልኝ። እና አደረግክ ምን ላድርግ እኔ? ምንም ነገር ማውቀው ጉዳይ የለኝም። ገባኝ እኮ እወጣለሁ እኮ ዝም ብዬ እኮ አልቀርም እዚህ ቤት አይደል? እሺ ተናገር። እሺ የምትናገረውን ተናገር። ምን ፈልገው ይንገሩኝ፣ አሳዩኝ። በቃ ቤቱን ወስደው እኔ ውጣልኝ፣ በህግ አምላክ ና ውጣልኝ፣ ውጣልኝ፣ ከቤቴን ለቀህ ውጣልኝ፣ ውጣልኝ። እኔ አልፈልግም፣ ውጣልኝ። ይሄንንም አንሳት፣ ዝጋ፣ ይሄንን አንሳልኝ። ወይ እንደው እግዚአብሔር ወይ ምን ይሻለኝ? ልጀው አው ብዬ ጩኸ ያፈለግሽ ውጣልኝ፣ በህግ አምላክ ሰማሽ? ከዚህ በኋላ በግድ ነው ማስለፈልፍሽ። አቤት አምላኬ ሆይ ውጣልኝ። እግዚኦ እኔ ምንም ያደረኩት ነገር የለም። በጥፊ ብዬ ነው ማስለፈልፍሽ። ይሄው ሰማሽ? ስነ ስርዓት ነሽ። ኧረ ህግ የለም። ይሄው ህግ የለም፣ ፍትህ የለም። ትናገሪያለሽ አትናገሪም? እኔ ምንም አላውቅም፣ ምንም አላውቅም፣ ምንም አላውቅም። እኔ የማውቀው ነገር የለም። ምንም አላውቅም። ትናገሪያለሽ ወይስ አትናገሪም? አልናገርም። ኧረ ህግ የለም፣ ህግ የለም። እስኪ ለፍትህ ውጣልኝ፣ ከቤቴ ውጣልኝ ብያለሁ። ውጣልኝ። ቅድም እንዳልሽኝ ንገሪኝ እንጂ ቅድም ያልሽኝን አሁን ባያት እንጂ አሁን ባያት አልልም። ለምን ቆምጬ ነው የምጥል ያልሽኝን አሁን ባያት ቆምጬ ነው የምጥልህ። አሁንም ቢሆን አሁን ደግምሽው ቁጭ በይ። አቤት የሰራው ኧረ እኔ ትልቅ ሰው ነሽ ብዬ ነው እስካሁን ያልመታሁሽ ነበር። ሰማሽ? እስካሁን ትልቅ ሰው ነሽ ብዬ ነው ያከበርኩሽ። ኧረ በህግ አምላክ ከቤት ያስወጡልኝ። ህግ የለም። እንደውም ይኸውልሽ ካልነገርሽኝ ቀጥ ብለሽ ወደ ቤት ትሄጃለሽ። ቀጥ ብለሽ በቤቴ አንተ ልታስወጣኝ እኔ ጭራሽ ቤቴ ገብተህ በቤቴ ልታስወጣኝ። ህግ የለም። ልነሳ እኔ ኧረ ህግ የለም። በዚህ ጸጥ ነው ማድረግሽ። እሺ ምንድን ነው የምትፈልገው ከእኔ? ምንድን ነው የምትፈልገው? ከአንቺ የምፈልገው ልንገርሽ? ምንድን ነው ከአንቺ የምፈልገው ልንገርሽ? ንገሪኝ፣ ያደረግሽውን ሁሉ አሁን ንገሪኝ። ትነግሪኛለሽ? ልቀመጥ? ምን ብዬ ነው የምነግርህ? ያደረግሽውን ሁሉ ትነግሪኛለሽ። ገንዘቡን ሸልሜሽ እሄዳለሁ። አለቀ። ሌላ ምንም አልፈልግም። ትናገሪያለሽ አትናገሪም? አሁን ትናገሪያለሽ? ኧረ እኔ የማውቀው ነገር የለም። ትናገሪያለሽ ወይስ አትናገሪም? ትናገሪያለሽ ወይስ አትናገሪም? እሺ እናገራለሁ። ምንድን ነው የምነግርህ? እሺ ብናገር እንደሱ ነው ማለት ያለብሽ። እንደሱ ነው የሚያምርብሽ። ተረጋጊ። ትልቅ ሰው አይደለም? ለምን ጀነት አስቶኝ ነው? አቤት። እሺ ምንድን ነው? እሺ የምነግረው ንገሩ። የወይዘሮ የመንሻን ቤተሰብ እርሶ ነው አለ የፈጁት? አዎ እኔ ነኝ የፈጀሁት። እሺ ፈጀሁት። እሺ ፈጅቻለሁ። ሸልማችሁኝ ውጡ። ፈጀሁት። ምንድን ነው ሌላ ነገር? እሺ ከዚህ ሌላ እሺ ጠይቁ። የጠንቋይ ቤት ስትሄጂ ነበር አይደል? ጠንቋይ ቤት? ኧረ እኔ አላውቅም። በፈጣሪ እነግርሃለሁ ብለሽ እኮ ነው የተቀመጥኩት። እውነት እሱን እኔ አላውቀውም። እና ፈጀኋቸው አልሽ። በምንድን ነው? በምንድን የፈጀሻቸው? መፍጀት በምንም በድንጋይም በምንም ሰው ይፋጃል እኮ፣ በዱላም ይፋጃል። እኔ ይህንን አላውቅም። ጠንቋይ ቤት ሄደሽ እነሱ እያመጣሽ በራቸው ላይ ቆሻሻ አልጣልሽም? የሞተ ዶሮ አልጣልሽም? የሞተ ውሻ አልጣልሽም? ይሄንን ብቻ ንገሪኝ። ሌላ ምንም አልፈልግም። አቤት የሰራዊት ነው። ዛሬ በህግ አምላክ ውጣልኝ ከቤቴ። እወጣለሁ እኮ እቺን ብቻ ንገሪኝ፣ እቺን ብቻ። ከዛ በኋላ እኔ የምፈልገው ምን መሰለሽ? እነሱ ለምን አያልቁም? ሴትዮቱ ሰው ልታልቅ ቀርባ የለ ትላቅ። እኔ አሁን የምፈልግ የዛን ሰውዬ ቤት እንድታሳይ የተንቆም። ሌላ ምንም አልፈልግም። ይሄን ታሳይኛለሽ? አላሳይም። እኔ አላውቅም፣ ምንም አላውቅም። ኧረ በህግ አምላክ ውጣልኝ። ኧረ እኔ ውጣልኝ። እኔ አላውቅም። ይሄንን አሸልመኝ። መጀመሪያም ሽልማት አሸልማለሁ ብለህ ገብተህ ነው እንደዚህ የምጠይቀኝ። እኔ አሸልመኝ አልፈልግም። ልክ እኮ ነሽ። ስለዚህ አሁን እርስዎ ይሄን ሀብትና ንብረቱን በልተው መሞት ይፈልጋሉ? በልተሽ ጨርሰሽ መሞት ትፈልጊያለሽ አይደል? ኧረ እኔ አልፈልግም። ምንድን ነው የምፈልገው? አልፈልግም። ምንም ቁጭ በይ። የት ልትሄጂ ነው? አንቺ ቁጭ በይ እስኪ። አንቺ ስትይ ይኸው ቁጭ አልኩት። በቃ ይኸው በቤቴ ላይ ቁጭ ብዬ ነው። ቁጭ በይ፣ እንደሱ ቁጭ በይ።
ምን ነገር የጠንቋዩን ቤት ታሳይኛለሽ አትሳይኝም? ከዚህ በላይ የሚደባደብ ያሳዩኝ 700,000 ብር ሰጥቼዎት ልሂድ። ሌላ ምንም አልፈልግም እኔ። ምን ብዬ ላሳይ? ምን አቅና ነው ማሳዩሽ? የት አውቃለሁ? የት አውቃለሁ? እኔ ማቅበት ቦታ የለኝ አለ። የሰፈሩ ሰው በሙሉ እዛ እንደምትሄጂ ያውቃል፣ እንደምትገብሪም ያውቃል። ስለዚህ እሱን እያወቅሽ ለምን አንቺ ይሄን ያክል እንትን ያለሽ? ሚስጥርሽን እጠብቃለሁ። ቃል ልግባልሽ? ሚስጥርሽን ለመጠበቅ ቃል ልግባልሽ? እኔ እንዳልኩሽ በጣም ያስቸገረኝ ከእስራኤል ያስፈረረኝ የደረሰ ሰው አለ። ቀጭ ላደርገው ፈልጌ። እሺ አሁን ስምህን ነግረኛል፣ ልዑል ብለህኛል። አንድ ከእንግዲህ በኋላ አሁን ብትነግረን ስምን አውቄያለሁ። በኋላ በህይወትህ ፍረድ። ለዛ ቃል ስለገባልኝ ነው። ምን ማለት ለህይወት ፍረድ? ምን ልታረጊ? በቃ ለምን ስሜን ካጠፋ ችግር ነው፣ ለሌላ ችግሩ ስር እንዳትገባ። እሺ ስሜን ስለነገርኩሽ እና ስሜን ቀጭ አስደርጋለሁ። ቀጭ አስደርጋለሁ። ለዛ ገብቶኛል። ስለዚህ አሁን ረጋቤና አሁን ምትሄጂበት የነበረው ቦታ ትክክል ነው አይደለም? እውነት ነው። ትሄጂ ነበረ። በጣም ጥሩ። ቤተሰቦቿን እነሱም ቤተሰቦች በጣም ለኔ በጣም ጥሩ አልነበሩም። በዛ ምክንያት ነው የሄድኩት። እንደውም አሁን የቀራቸው እሷንም እንደውም ልጨርሳት ነበር። 7 ቤተሰብ ጨርሻለሁ። አሁን 8ኛ እሷን የቀራቸው። ስለዚህ በምንድን ነው የምታሰሪባቸው መተቱን? በቃ መተቱንማ እኔ ራሴው ነው ማቀው። እንትን ጥላለው፣ ብዙ ዶሮ ጥላለው፣ ምን ጥላለው። በቃ ጣሌ የተባልኩትን እጥላለሁ። ከምን ነው የምታመጪው ያንን? ከዛ ከጠንቋይ ቤት ነው የማመጣው። በቃ በዛ ምክንያት ይጨርሳቸዋል። በቃ ይሄን ነው የምታረጊው? ስለዚህ እነሱ የጨረሻቸው ቤተሰቡን አንቺ ነሽ? እኔ ነኝ የጨረስኳቸው። ስለዚህ አሁን ደግሞ ሴትዮ ቀርታለች። አርፋ ካልተቀመጠች አሁንም ቢሆን እሷ አብረን ነው የምንጨርሳት። እኔ ነው የምጨርሳት። ትጨርሳታለህ አንተ? ችግር የለውም። ስለምታሳይኝ ከዛ ሂጄ ሰውዬውን አናግረዋለሁ። አሁን ከጨረስ ንገሪኝ። ማለት ባለቤቷ ጋር ግንኙነት ነበራችሁ? ኧረ እኔ ግንኙነት ስለ ባለቤቷን አላውቅም። ሲጀመር በምንድን ነው የምትጣሉ የነበረው? በቃ በራሴ ህይወቴ ስለምትመጣ በድንበሬ ላይ ስለምትመጣ። የምን ድንበር? በቃ የራሴ የሆነ ድንበር በቤት ምክንያት ነው። ከዛ ውጭ ደግሞ አሁን አትደብቂኝ። ችግር የለም። አሁን እኮ እኔና አንቺ እናትና ልጅ ነን አይደል? እና ከባለቤቷ ጋር ግንኙነት ጀምረሽ ነበር። ቅድም ሞቷል ብለሽኛል። ሞቷል እኮ ብለሽኛል። ስለዚህ ከእሷ ጋርም እኔ እኮ ሰምቻለሁ ሁሉንም ነገር። ከአንቺ ልጠይቅ ልስማው ብዬ ነው እንጂ ይህ ሰፈር ሁሉንም ሰምቻለሁ። ሁሉንም ነገር ነው የሰማሁት። ስለዚህ እውነቱን ንገሪኝ ዝም ብለሽ። ችግር የለውም። እኔ ግንኙነት አልጀመርኩም። እሱን የተሳሳተ መረጃ መጥቶ። እሺ አሁን ግንኙነት ላይባል ይችላል አብራችሁ መኖር እስካልሆነ፣ ግን እየመጣ ከአንቺ ጋር የሆነ ነገር እያደረገ ይሄን ነበር። ይሄን ግን አትዋሽ። አላውቅም። እሱን እኔ ጋር ይመጣል። ግንኙነት የሚባለው ወሬ ዝም ብሎ ሊሆን ይችላል። አሁን እኮ ገብቶኛል እኮ ምን ሚስጥሬን አሳልፈት ትሰጣለህ ብለሽ ፈርተሽ ነው። ገብቶኛል። ግን ደግሞ ግንኙነት ጀምራችሁ ነበር ስሰማ። ከእሷ ቤት ወጥቶ ወደ አንቺ ቤት መጥቶ ይኖር ነበር አይደል? እስቲ ንገሪኝ። ችግር የለውም። አሁን እኮ ኧረ ተው በእናትህ። እኔ ችግር የለውም። የለም እኔ እንደዚህ አይነት ግንኙነት አላውቅም። ግንኙነት የለም ከእሱ ጋር ማለት ነው። እሺ ችግር የለውም። ግድ የሱ አይደለም። በኋላ ትነግሪኛለሽ። ሌላው ነገር ግን መቼ ነበር እዛ ቤት የምትሄጂው? ያው በተመቸኝ ጊዜ እሄዳለሁ። በድንበሮች አልምትጣይ የነበረው ከሴትየቱ ጋር? ያው ድንበሮቹ ላይ ያው የሚያገናኘን ሰዓት ስትገናኘኝ በቃ በዛን ሰዓት ነበር። ትጨቃጨቁ ነበር፣ መጣላችሁ ነበር። ከዛ በኋላ ዘሯን ልጨርሰው ብለሽ ተነሳ። አሁን እሷ ናት የቀራችኝ። እሷም ካላለች ጨርሰታል። ምን ነበር የምታመጪው? እስኪ ንገሪኝ። ሰምቻለሁ በእርግጥ ምን እንደሚጣል። ያው የሚጣለው አሁን ቅድም እንደተናገርኩ እሱን ነው የምጥለው፣ ሌላ ነገር የለም። ምን የሞተውሻ ዶሮ ምናምን እባብም ትጥያለሽ? ምንድነው ያን ካልሆነ ሰዎች አይሞቱም? ያው ትእዛዝ ስለሆነ ነው። በእያንዳንዱ ሰው ስም ነው የሚሰራው ያ ትእዛዝ። ሌላስ እንደው የተለየ ምክንያትሽ ይሄን ለማድረግ ምንድን ነው? ይሄ የተለየ ሌላ ምክንያትሽ?
የተለየ የለም። ያ እንደዚህ አይነት ነው። የተለየ ነገር የለም እንጂ የተለየ ነገር የለም። ሌላስ ከሌላ ጎረቤት ጋር ጸብ ምናምን? ኧረ የለም፣ ጸብ የለም። ሌላ ጎረቤት እነሱ ጋር ብቻ ነው እኮ። ከነሱ ጋር ብቻ የሆነበት ሌላው ምክንያት የባልየውም ጉዳይ ወደ አንቺ ነበር አይደል? አይደል? ባልየውም ካንቺ ጋር ነበር አይደል? አይደል? አዎ ባልየውም ከኔ ጋር ነበር እኮ። ንገሪኝ እውነቱን፣ ለምን እንደምትፈሪ? ያው ባልየውም ያው እንግዲህ እኔ ጋር ብዙም እንትን አይልም፣ ግን ያው ስም ነው እሷ ጋር ነው የሚባለው ወሬ ነው እንጂ እኔ ጋር ብዙም የለም። ይሄንን ሁሉ ነገር ከነገርሽኝ የባልየው ነገር ምንድን ነው የሚያስደብቅሽ? ወይዘሮ የመንግሻል ባለቤት ከአንቺ ጋር እንደነበር ለምን ትደብቂኛለሽ? አይ ምን ያደርግልሃል ብነግርህ ብዬ ነው። ምን ያደርጋል? ምን ችግር አለው ብትነግሪኝ? አሁን እኮ እናትና ልጅ ሆነናል እኔና አንቺ ራሱ ሚስጥር እያወራን ነው። ምን ያደርጋል? ስለዚህ አብራችሁ ነበራችሁ አይደል? ግን ያው በፊትም እኔ ውስጤ እንትን ስላለኝ በፊት ከኔ ጋር ሲኖር እኔ ላይ ተጫውቱ ምን ብሎ በዛ የተነሳ ቤተሰቦችንም ሊጨርስ የተነሳሁት በዛ ምክንያት ነው። እንዴት? እኔ ላይ ከተጫወተ በኋላ ብዙ ነገር እንትን ስላለኝ በዛ ምክንያት ነው። ማለት ተጫወተብኝ? ያው አብረን ነበረን እና ስለ እንትን ስላለኝ በዛ ምክንያት ነው የተወኩት እኔ እሱ። ከዛ በኋላ ተነሳሽባቸው ተመልሶ ወደ ቤቱ ሲገባ። ከዛ በላይ ደግሞ ድንበሩን በዛ ምክንያት ነው። ስለዚህ ባልየው ቅድም ሞቷል ያልሽው ባል እንደ ባልሽ የቆጠርሽውም የወይዘሮ የመንግሻልን ባል ነው፣ የጎረቤትሽን ባል። ስለዚህ በዚህ በሁለቱ ምክንያት ጨርሰሻቸዋል። በዛ ምክንያት ነው የጨረስኳቸው። ህግ ስትሄጂስ ህግ ስለማይጠይቅሽ ነው? ህግ ቦታ ሂደሽ ተመላልሰሻል አይደል? ተመላልሰሻል። ለጥያቄ እየተባልሽ ስለማይጠይቅሽ ነው ወይስ ድግምት እያሰራሽ ነው የምትሄጂው? አይ ህግ ቦታም ሄጄ መፍትሄ ስላላገኘሁት ነው ይሄንን የተጠቀምኩት። ማለት እኔ እያልኩሽ ያለሁት ህግ ቦታ ሄደሽ ለጥያቄ ትፈልጊያለሽ ተብለሻል በእነሱ ጉዳይ። ስለዚህ ስትጠየቂ አይታወቅም ምንም ነገር፣ ተመልሰሽ ወደ ቤትሽ ነው የምትመጪው። ስለዚህ ያሰራሽው መድኃኒት ምናምን ነበር እንዳትጠየቂ የሚያደርግ ነበር። እዛ ነው። ስለዚህ አሁን እኔንም እንኳን ቁሜ እንዳልሄድ ብትፈልጊ ቁሜ እንደሄድ አታረጊኝም አይደል? ይሄንን አሁን ሚስጥሬን ብታወጣ ቆመክ እንድትሄድ አላረገህም። በዛ እንደዚህ ነው። እንደው በጣም ያሳዝናል። ግን ማለት እነሱ ቤተሰቦች አሁን አንቺ ቤተሰብ ላይ እንደዚህ ቢደረግ ትወጃለሽ? እስካሁን የሆነው አትወጂም አይደል? እንዴት እነሱ ቤተሰብ ላይ ታዲያረግሽው? በቃ እነሱ ድንበሬ ላይ ብዙ ስለጨቆኑኝ ስለተናገሩኝ ብዙ ነገር በቃ በብዙ ነገር እንዳወራም ብዙ ነገር እንትን ስላሉኝ በህይወቴ ላይ ስለመጡብኝ ለዛ ነው እንጂ ሌላ ምክንያት የለሽም። ከዛ በኋላ ፈጅሻቸው በቃ። አንቺ ይሄን በመደረጉ ብቻ አሁን ተስፋፍተሽ እንደዚህ እየኖርሽ ነው አይደል? ጠያቂ የሌለሽ ሆነሽ ተመችቶሽ ሲጀመር ማለት ነው። ፊትሽ ለራሱ ልክ አይደለም። ይቅርታ አድርጊልኝና ሰው እንደዚህ አይባልም፣ ግን የሰይጣን ፊት ነው ያለሽ ፊትሽ ለራሱ። ማን ነው የምትለው አንተ? የ6 እና የ7 ሰው ደም እጅሽ ላይ ያለ ቆሻሻ ሰው ማን ነው የምትለው? መጀመሪያ ቃል ገብተህልኛል እኮ እንደዚህ እንደማትለኝ አለልሽም። ማን ነው እንደዛ የምትለው አንተ? አንቺን ነው እያልኩሽ ያለሁት። አሁን ሌላ ነገር አልፈልግም። የምፈልገው ማስረጃ ነግርሽኛል። ቀጥ ብለሽ ከዚህ ቤት እንድትወጪልኝ ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። ማን ነው የምትለው? አንቺን ነው እያልኩሽ ያለሁት። እኔ ቀጥታ ተነሽ ነው ወደ ህግ እንድትሄጂ ብቻ ነው የምፈልገው። አልወጣም፣ በቤቴ አልወጣም። ሂድ አንተ ራስህ ሂድ። ለምን ደግሞ አንተ ሂድ። አልወጣም። ለምን ብዬ ነው የምወጣው? አሁን እስቲ ልውን ነው መባል ብዬሻላል። ቀጭ አድርጊኝ እስቲ። ከዚህ ቤት ስትቀመጪ ቀጭ ታደርጊኛለሽ። እስቲ ቀጭ። እሱን ታውቀዋለህ። ምን ነው ማለት ታውቀዋለህ? ሲደርስልህ ምን ነው የሚደርስልህ? በቃ ሲደርስብህ ቀጭ ስትሆን ታውቃለህ። ምን ነው የሚደርስልህ? በቃ ይደርሳል። ተነስተሽ አሁን ትሄጃለሽ ወይስ እያጠናገርኩ ልሰው? አልሄድም። በቤቴ በስነ ስርዓት ማንም ጎረቤት ሳይሰማ አልወጣም። በቤቴ አንተ እኔ ልታስወጣኝ? ማንም ጎረቤት ሳይሰማ ትሄጃለሽ ወይስ አትሄጂም? ኧረ እኔ እጮሃለሁ። በህጋም አልወጣም። ውጣልኝ ከቤቴ። ዝም ብዬሽ እንኳን ብሄድ አንቺን አልወጣም። ውጣልኝ ከቤቴ። ውጣልኝ። አልወጣም። አንተ ነህ እንደ መውጣት ያለብህ። ውጣልኝ ከቤቴ። ውጣልኝ። አልካብትም። ውጣልኝ። ክፈቹ። አንቄ ነው የምደፋሽ እዚህ። ውጣልኝ። በህጋም ውጣልኝ።
እንግዲህ ውድ ተመልካቾቼ ያው እንዳያችሁት ነው። ይሄ በጣም አሳዛኝ የሆነ የአንድ ቤተሰብ ታሪክ ነው ዛሬ ይዤ የመጣው የነበረው። በዋነኝነት እንዳያችሁት በጣም አሳዛኝ ነገር ነው። በጣም አስከፊ ነገር ነው የነበረው ነገር። በዋነኝነት ግን ማንም ከህግ ማምለጥ ስለማይችል ማንም አላመለጠም። ከስንት አመት በኋላ ነው እንግዲህ ከ2 ከ3 አመት በኋላ ነው ይሄ የተዳፈነ ነገር መልሶ እንደዚህ የወጣው ማለት ነው። ምክንያቱም ትክክለኛ ማስረጃ ስለነበራቸው በማስረጃው መሰረት ተጋልጣለች እቺ ሴት። ምክንያቱም በለፈለፉ በአፍ ይጠፉ የሚባል ነገር አለ። ምናልባትም እንደዚህ አረጋቸዋለሁ እንደዚህ ነው ማረጋቸው ምናምን ባትል ደብዛዋ ጠፍቶ ነበረ ሊቀርም የነበረውና እንደ እግዚአብሔር ደግሞ እንደ ስራዋ ዝም ብሎ ተሸፍኖ አልቀረም፣ ማውጣጣት ይችላል ማለት ነው። ስለዚህ እንደዚህ የምታስቡ የምትጣሉ ጎረቤቶች ካላችሁ በሰላም መፍታት ካልቻላችሁ ደግሞ ከዛ ቤተሰብ መራቅ ነው እንጂ ያለባችሁ እንደዚህ አይነት የተንኮል ስራ ቤተሰብን የሚያጠፋ ስራ ትክክል አይደለም። እንደሰማችሁት ነው በብዙ ነገር ነው መተት ሲደረግባቸው የነበር እነዚህ ያለቁት ቤተሰቦች። በዋነኝነት በጣም አዝኛለሁ። በጣም የሚያሳዝን ልብ የሚነካ ነገር ነበረ። ያው እሷን ለህግ አሳልፈን ሰጠናል። እኛ ደግሞ ተከትለን የምስልም የድምጽ ማስረጃዎችን ለህግ እናቀርባለን። በዛ መሰረት ፍርዱ ይሰጣታል ማለት ነው። እንግዲህ እንደዚህ የተባለ ያው ተመልካቾች እዚህ ደርሰናል። ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች አዳርሱ ይህንን ቪዲዮ። በተጨማሪ ደግሞ ሰብስክራይብ እያደረጋችሁ የዚህ የልዑል ሚዲያ ቤተሰብ እንድትሆኑ በድጋሚ አሁንም ጋብዛችኋለሁ። ቴሌግራም ላይ የገባችሁ የትኛውንም ነገር መጠየቅ ትችላላችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።